የተወዛገቡበት የምርኮ ክፍፍል የሚመለከት ነው። 4/5ኛው በትግሉ ውስጥ ለተከፈሉ ወገኖች ይከፋፈላል። 1/5ኛው ግን የአላህና የመልእክተኛው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ከክፍል 3 የቀጠለ የተወዛገቡበትን የምርኮ ክፍፍል የሚመለከት ነው። 4/5ኛው በትግሉ ውስጥ ለተከፈሉ ወገኖች ይከፋፈላል። 1/5ኛው ግን የአላህና የመልእክተኛው ነው። መልእክተኛው ለየቲሞች፣ ለቅርብ ዘመዶቻቸው፣ ለድሆችና መንገድ ላይ ስንቅ ለተቋረጠባቸው ያከፋፈላሉ። ከራሳቸው ህልፈት በኋላም በእስላማዊ ስርዓት የሚመራ እስላማዊ መንግስት መሪዎች ጠቃሚ መስሎ ለታያቸው አገልግሎት ያውሉታል። ከምርኮ ክፍፍል ጋር በተያያዘ በዝርዝር አፈጻጸሙ ላይ ጥንቃቄ፣ ፍትሃዊ ልዩነት አሉ። ለተጨማሪ እውቀት የፊቅህ መጽሐፍት መፈተሹ ጠቃሚ ነው። የበድር ዕለት በእርግጥም እውነት ከሐሰት የተለየበት ዕለት ነበር። ይኸውም የእውነትና የሐሰት ኃይላት ከዚያ በፊት ጦር ተማዘው አያውቁም። የበድር ዕለት ጦር ተማዘዙ። ከሀሳብ ጦርነት ባሻገር ምድር ላይ ተሟሻለቁ። ግዙፍ የሐሰት ኃይል ተንኮታኮተ፣ እውነት ግልጽና ይፋ ወጣ። ሁለቱ የኢስላም ታሪኮች የተለያዩበት ዕለትም ነበር። ይኸውም ከዚያ በፊት ሙስሊሞች ጠላቶቻቸው ጦር እንዲማዘዙ አልተፈቀደላቸውም። በግልጽ እንጂ ጠባበቁ። የሚደርስባቸውን ጥቃት ሁሉ እንዲሸከሙ ነበር የታዘዙት። የበድር ዕለት ግን ይህ ዘመን ማብቃቱ በተግባር ታወጀ። የጡንቻ ግብግብ ተጀመረ። ኢስላም መንፈሳዊ ብቻ ሳይሆን ምድርን ከግፍ ለማጽዳት እና የሰውን ልጅ እውነተኛ ነጻነት ለማጎናጸፍ የመጣ ሃይማኖት ወይም ዲን እንደመሆኑ በሰበካ ብቻ ሊወሰን እንደማይችል የትጥቅ ትግል እንደሚሻው የተረጋገጠበት ዕለት ነው። በድር ለዚህ ቅዱስ ዓላማ ሲንቀሳቀስ እንቅፋት የሚሆንበትን ኃያላት ሁሉ በኃይል መንበርከክ መቻል እንዳለበት የተገለጸበት ዕለት ነው። የበድር ዕለት በዚህ ትርጉም የውመል ፉርቃን ነው። በሰው ልጅ ታሪክ ላይም የመለያ ቀን ወሳኝ ሊሆን ይችላል። በድር ከዚህ ዕለት በፊት የሰው ልጅ በአጠቃላይ እስላማዊን ስርዓት በተሟላ መለየውም። በወቅቱ ዓለም በጃሂልያ መንግስትና ስርዓት ትመራ ነበር። ከበድር ዕለት በመለኮታዊ እምነትና አመለካከት ላይ የታነጸ አዲስ ስርዓት ለዓለም ይፋ ሆነ። የሰው ልጅ ለዲን ያለው ግንዛቤ ያስተካከለበት ዘመን በመሆኑ የውመል ፉርቃን ሊሰኝ ይችላል። ሙስሊሞች በምድራዊ ሚዛን ለሽንፈት የሚያበቃቸው ሁኔታ ውስጥ ነበሩ። በቁጥር እጅግ አናሳ፣ ሁነኛ የጦር መሳሪያ ያልታጠቁ ነበሩ። በአንጻሩ ከሃዲያን በምድራዊ መስፈርት ለድል የሚያበቃቸው የቁጥርም የመሳሪያም ጥንካሬ ነበራቸው። አላህ ጦርነቱን በዚህ ተጨባጭ እንዲከናወን አደረገው። የድል ሰበቡ የጡንቻ ጥንካሬ ሳይሆን የእምነት ጽናት፣ የዓላማ አንድነት እንደሆነ በውጤቱ አሳየ። ከዚህ ዲን ተከታዮች ከጠላታቸው ጋር በሚያደርጉት ፍልሚያ የሚያደርጉት አብይ ዝግጅት ምን ሊሆን እንደሚገባ አስተማረ። እምነት መገለጫ አለው። የመጀመሪያው የእምነት መስፈርት የአላህና የመልእክተኛውን ሕግጋትና ድንጋጌዎች ያለምንም ቅሬታ መቀበል ነው። ይህን መስፈርት ነው ለበድር ሰዎች እምነት ቁርአን በመስፈርትነት ያቀረበው። ሙስሊሞች የበድር ዕለት ለመዲና ቅርብ ባለው የሸለቆ ዳርቻ አካባቢ ነበር የሰፈሩት። ቁረይሾችም በአቡ ጀህል መሪነት በሸለቆ የወዲያኛው ለመዲና ራቅ ካለው ጫፍ ሰፈሩ። የፊት ቅለው በአቡ ሱፊያን መሪነት ከሁለቱ ኃይሎች ዝቅ ብሎ ባለ ስፍራ ወደ መካ እንዲያልፍ ተደርጓል። ሁለቱም በኃይሎች አንዱ ሌላኛው እየሰፈረበት ቦታ አያውቁም ነበር። አላህ ነው በዚህ መልኩ እንዲያገናኙ ያደረጋቸው።
ቀነ ቀጠሮ ቢይዙ ኖሮ እንኳ በዚህ አኳኋን መገናኘት ባልቻሉ ነበር። ይህን ታሪክ ነው አላህ ለመጀመሪያ ቁርአናዊ ትውልድ በሚያስታውሰው አላህ ይህን እንዲሆን ያደረገው። ምክንያቱም ተገልጿል። ያመነ ከግልጽ መረጃ በኋላ እንዲያምኑ፣ የካደው ከግልጽ መረጃ በኋላ እንዲክድ። የበድር ዕለት ይህን ግልጽ ማስረጃ ይዟል። ከጦርነቱ ጀርባ አቀናባሪ አምላክ እንዳለ ተጨባጭ ሁኔታ በጉልህ ያሳያል። ይህ ዲን ጠባቂ አምላክ እንዳለው ይመለከታል። በዚህ ክስተት በኋላ የካዱት ለክህደቶቻቸው ተቀባይነት ያለው ምክንያት የላቸውም። በሌላ መልኩ ማየት እንችላለን። እውነት ኃይል በሐሰት ባንዳዎች ላይ ድል መቀናጀቱ በእውነትን የበለጠ ጉልህነትና ድምቀት ይለግሰዋል፣ ይበልጥ ግልጽ ያደርገዋል። ኃይል ለእውነት ግልጽነት ምን ያህል አስፈላጊ እንደሆነ ልብ ይላል። ሀቅ በኃይል ካልታጀበ ይደበስሳል። ቁጥር 43 በሕልምህ ቁጥራቸውን አሳንሶ ባሳየህ ጊዜ የሆነውን አስታውስ። አብስቶ ቢያሳየህ ኖሮ በፈራችሁና ከውስጣችሁ በተወዛገባችሁ ነበር። ግን አላህ እንዲህ አይነቱ ድንቅባት አዳናችሁ። እርሱ ከልቦች ውስጥ ያሉ ምስጢሮችን ሁሉ አዋቂ ነውና። 44 ፍልሚያ ላይ በተገናኛችሁ ጊዜ እነሱን ለዓይኖቻችሁ አሳንሶ እንዲያሳያችሁ እንድትታዩ ማድረጉን አስታውስ። ቀደም ብሎ የተወሰነ ነገር ተፈጻሚ ይሆን ዘንድ ይህ ያደረገ ሁሉም ነገሮች ወደ አላህ ይመለሳሉ። እናንተ ያመናችሁ ሆይ ከጠላት ኃይል ጋር ጦር በገጠማችሁ ጊዜ በጽናት ተፋለሙ፣ ትድኑም ዘንድ አላህን በብዙ አውሱ። በሌላ መልኩም ማየት እንችላለን። የእውነት ኃይል በሐሰት ባንዳዎች ላይ ድልን በመቀናጀት እውነትን የበለጠ ጉልህና ድምቀት ይለግሰዋል፣ ይበልጥ ግልጽ ያደርገዋል። ኃይል ለእውነት ግልጽነት ምን ያህል አስፈላጊ እንደሆነ ልብ ብሏል። ሀቅ በኃይል ካልታጀበ ይደበስሳል። መልእክተኛው ከሃዲያንን ጥቂትና ኃይለ ደካማ ሆኖ በህልማቸው እንዲያዩ አላህ ያደረገ። ህልሙን ለባልደረቦቻቸው ነገሩ፣ ለፊልሚያው አበረታቷቸው። እንዲያ ባይሆንማ ኖሮ በውጊያው ውሳኔና ሂደት ላይ የሀሳብ መከፋፈል ይከሰት ነበር። ይህ በጦርነት ላይ አሉታዊ ጫና ይኖረው ነበር። ከሃዲያንም እንዲሁም አማኞችን አቅልለው ተመልክተዋቸው ነበር። አንዱ የሌላውን ወገን ኃይል አናናቀ። ይህም ያለ ስጋት ውጊያው ውስጥ እንዲገቡ ገፋፋቸው። ውጊያው ሆነ፣ አላህ ያቀደው ነገር ተፈጸመ። የድል መሳሪያዎች በዚህችና በቀጣዩ ሁለት አናቀጽ ተጠቅሷል። እነሱም ውጊያ ላይ ጽናት፣ አላህን በመውሳት ራስን ከእርሱ ጋር በጥብቅ ማስተሳሰር፣ አላህንና መልእክተኛውን መታዘዝ፣ የእርስ በርስ ውዝግብነትና ጭቅጭቅን ማስወገድ፣ ውጊያው የሚጠይቀውን መጽዋዕትነት ያለማመናታት መክፈልና ከኩራት ከትዕቢትና ከመበደል መጽዳት። ቁጥር 46 አላህን ታዘዙ፣ መልእክተኛውንም ታዘዙ፣ አትወዛገቡ። ፍርሃት ይይዛችኋል፣ ኃይላችሁም ይደክማልና ታገሱም፣ አላህ ከታጋሾች ጋር ነውና። እንደዚያ በትዕቢት ተሞልተውና ለታይታና ለጉራ እንዲሁም ሰዎችን ከአላህ መንገድ ለማገድ ከቤቶቻቸው እንዲወጡ አጋሪዎች አትሆኑ። አላህ የሚሰሩትን ሁሉ አዋቂ ነው። 48 ሰይጣንን እኩይ ስራዎቻቸውን መልካም አስመስሎ ባሳያቸውና ዛሬ ከሰዎች መካከል እናንተን የሚያሸንፍ የለም እኔም አጋራችሁ ነኝ ባላችሁ ጊዜ የሆነውን አስታውስ። ሁለቱም ወገኖች ፊት ለፊት ለፍልሚያ ሲጋጠሙ ወደ ኋላ
አፈገፈገ። እኔ የእናንተ ወገንም አጋርም አይደለሁም። እናንተ የማታዩትን በማየት ላይ ነኝ። አላህን እፈራለሁ፣ አላህ ቅጣቱ ነውና አለም። የቁጥና የትጥቅ ግዛት ብቻውን ለድል አያበቃም። በዚህ በኩልም ተገቢው ዝግጅት እንዳደረገ ኢስላም ቢያግዝም የእውነት ኃይሎች የሐሰት ባንዳዎችን ብዛትና ቁሳዊ ኃይል የተስተካከለበት